ተወዳጁ ተዋናይ ካሳሁን ፍስሐ ማንዴላ ታሟል። ይህንን ያየነው ሰይፉ ኦን ኢቢኤስ የዩቲዩብ ቻናል ላይ ነው። ተወዳጁ ካሳሁን ፍስሐ ማንዴላ ታሞ ሆስፒታል ገባ የሚል ርዕስ አይተን ደንግጠን ሁላችንም ምን ይሆን ብለን አይተናል። ለመሆኑ ካሳሁን ፍስሐ ማንዴላ ምን አጋጥሞት ሆስፒታል ገባ? እውነታው ምንድን ነው? ይህንን መጥፎ ዜና ሌሎች የሶሻል ሚዲያ ገጾች ላይ አይታችሁ ምን ተፈጥሮ ይሆን ብላችሁ ለደነገጣችሁ ነው አጣርቼ የመጣሁት እንጂ የሰይፉ ኦን ኢቢኤስ ቻናልን ያያችሁ ምን እንደተፈጠረ ገብቷችኋል ብዬ አስባለሁ። በአጭሩ ለማስረዳት ያህል ካሳሁን ፍስሐ ማንዴላ ሆስፒታል ገባ የተባለው ታሞ ሳይሆን ሆስፒታሉን ለማስተዋወቅ ነው። ከሰይፉ ፋንታሁን ጋር ሆነው ነው ይሄንን ቪዲዮ የሰሩት። እናም ከታዋቂው ሐኪም ከዶክተር አየለ ጋር በመሆን ነው ሆስፒታሉን ለማስተዋወቅ ይሄንን አይነት ዘዴ የተጠቀሙት። ማንዴላን እንደ ታማሚያ አድርጎ ከዛ ከቀረጻ በኋላ ሲመጣ ወድቆ እንደዚህ እንደሆነ እንደታመመ ራሱን ስቶ ለ2 ቀናት እንደቆየ አይነት ነው ቪዲዮ የሚያሳየው። ሲነቃ የት ነው ያለሁት ብሎ ሲጠይቅ ህንድ ነኝ ወይ ሲል በሐኪሞቹ ቋንቋ ግራ እየተጋባ እየተወዛገበ አሁን ህንድ ነኝ ወይስ ቱርክ ነኝ እያለ ሲወዛገብና ሆስፒታሉ ግን ኢትዮጵያ ውስጥ መሆኑ ሲነገረው ነው ቪዲዮ የሚያሳየው። ቪዲዮውን በዚህ መልኩ መስራታቸው ባልከፋ ሰውን ሁሉ ያንጫጫውና ያስደነገጠው የቪዲዮ ተምብኔል ነው። ተምብኔል ማለት ከላይ የሚታየው ከቨር ፎቶ ማለት ነው። ቪዲዮ ሲፖሰት እንዲሁም ርዕሱ ምን ይላል? ማንዴላ ሆስፒታል ገባ ታሞ ነው የሚለውና ይሄንን የቪዲዮ ተምብኔልና ርዕሱን ያዩ ሰዎች አድናቂዎቹ፣ ወዳጆቹ ተደናግጠው የደወሉለት የማይጠፉም በእርግጠኝነት ስልኮ ያላቸው ሰዎች። ምክንያቱም ያስደነግጣል። ለመተንፈስ የሚያግዝ መሳሪያ አፍንጫው ላይ ተደርጎለት ነው ተምብኔሉ ላይ የሚታየው ሆስፒታል ገባ የሚልና ሰይፉ የውሸት መረጃዎችን ስለማይለቅም እውነት ነው ይሄ ነገር ብለው ደንግጠው ተምብኔሉን ብቻ አይተው ማንዴላ ታሞ ሆስፒታል ገባ ብለው የራሳቸው ላይ የፖሰቱ ሰዎችንም አይቻለሁ። ፌስቡክ ላይም የተለያዩ ሶሻል ሚዲያዎች ላይ መነጋገሪያ ሆኖ አይቻለሁኝ። ነገር ግን እንዳልኳችሁ አድናቂዎቹ፣ ወዳጆቹ በሙሉ አትደናገጡ። ተወዳጁ ተዋናይ ካሳሁን ፍስሐ ማንዴላ ሆስፒታል የገባው ሆስፒታሉን አይቶ በቪዲዮ ተቀርጾ ማስታወቂያ ለመስራት ሆስፒታሉን ለሰዎች ለማሳወቅ ለማስተዋወቅ ተከፍሎት እንጂ ሊታከም ወይም ታሞ አይደለም። አትደናገጡ አድናቂዎቹ። በዚህ አጋጣሚ እንዲህ አይነት ነገሮች ከሌላ የዩቲዩብ ቻናሎች የለመድናቸው ናቸው። እይታ ለማግኘት ትኩረት ለመሳብ ሰው ማስታወቂያ እንደሆነ ቢገባው ሆስፒታል ለማስተዋወቅ እንደሆነ ይሄንን ቪዲዮ የሰራው ሰው ቢገባው ተመልካች ቢገባው አብዛኛው ሰው ገብቶ አያይለትም። ስለዚህ ካሳሁን ፍስሐ ማንዴላ ተወዳጅ እንደሆነ ያውቃል፣ እንዴት እንደሚወደድ ያውቃል። ስለዚህ ሆስፒታል ታሞ ገባ የሚል ርዕስ ከተጠቀመ ግን ቪዲዮ እንደሚታይለት ስለገባው ነው ቪዲዮውን በዚህ መልኩ ፖስት ሊያደርግ የቻለው ማለት ነው ሰይፉ። ነገር ግን ከሰይፉ የምንጠብቃቸው አይነት ስህተቶች ስላልሆነ ነው የተደናገጥነውና ግራ የገባን የእውነት የታመመ የመሰለን ማለት ነው። ማስተዋወቁ ባልከፋ፣ ነገር ግን በዚህ መልኩ በተለይ ደግሞ አሁን ሰዎች የሆነች ቅንጭብ ወሬ ይዘው ወይም ቅንጭብ ሀሳብ ይዘው ብቻ ሄደው ያወራሉ። ይዛመታል ዜናውና የተዛባ ኢንፎርሜሽን ይሆናል የሚተላለፈው። የዚህን ጊዜ የሚያዩ ዘመዶች፣ ወላጆች፣ ቤተሰቦች ይኖራሉ። ማስታወቂያ መስራቱን ያወቁም ቢሆኑ እንኳን የዛን ቀን የተቀረጸው ላይ መስላቸው ይችላል። ካሳሁን ፍስሐ ማንዴላ ታሞ ሆስፒታል ገባ የሚለውን ቤተሰቦቹ አብሮት የማይኖሩ ማለት ነው ወይም በቅርብ ያላገኙት ቤተሰብ፣ ወዳጅ ዘመዶቹ ሲያዩ ያስደነግጣል። ምክንያቱም መርዶ በሶሻል ሚዲያ ላይ መነገር ከጀመረ ቆይቷል። ታስታውሳላችሁ ኮሜዲያን ፍሬ ህይወት በቅርቡ በድንገተኛ አደጋ በልብ ህመም ኬዝ ስትሞት ልጇ የእናቷን መሞት ዜና የሰማችው ከሶሻል ሚዲያ ነው፣ ከፌስቡክ ላይ አንብባ ነውና ያስደነግጣሉ። እንደዚህ አይነት መረጃዎች ገና ምንም ሳይረጋገጥ ሰዎች ለማንም ሳያስቡ ነው ሶሻል ሚዲያ ላይ የሚያሰራጩት እውነተኝነቱን ሳያረጋግጡ ማለት ነው። እና እንደዚህ አይነት ዜናዎች ጥንቃቄ ካልተደረገባቸው ምናልባትም የእናቷን ሞት ስታይ እሷም ምናልባት የልብ ህመም ተጠቂ ከሆነች ወይም ሌላ የድንጋጤ ችግር ካለባት እሷንም ለከፋ ጉዳት ለከፋ ስነልቦናዊም ሆነ አካላዊ ጉዳት ሊዳርግ የሚችል ነው። አሁን ለምሳሌ የፍሬ ህይወት ልጅ የገጠማት ማለት ነው ድንገት የእናቷን ሞት በሶሻል ሚዲያ ሲነገራት። ምክንያቱም በሀገራችን መርዶ እንዴት እንደሚነገር እናውቃለን። በሌሊት ተመቶ ከዛ ቀስ ተብሎ ተረጋግቶ ቀስ በቀስ በቃ ወሬው የሚነሳው ድንገት እንትና ሞተ ተብሎ እንኳን
ለቤተሰብ መርዶ አይነገርም። እኛ ግን ሶሻል ሚዲያ ላይ መርዶዎች ሲረዱ መርዶዎች በዚህ ሁኔታ ሲነገሩ እንሰማለንና እውነት ነው። አሁን የሶሻል ሚዲያ ዘመን ነው። ማንንም እንደዛ አታድርግ አድርጊ ብሎ መቆጣጠር ባይቻልም ቢያንስ ግን እውነትነቱ ቢረጋገጥ ለምሳሌ የማንዴላ ፍጹም ስህተት የሆነ ማስታወቂያ እየሰራ ነው እንጂ አልታመምም። ነገር ግን ብዙዎችን ያያዩዋቸው ተገርሜ ነው ወደ ሰይፉ ፔጅ ላይ ሄጄ እውነቱን ያረጋገጥኩት። ማንዴላ ታሞ ሆስፒታል ገባ ብለዋል ከበር ፎቶውን ብቻ በማየትና ጸልዩለት ያሉ ሰዎችም አሉና እንደዚህ አይነት ነገሮች ቤተሰብ ጋር ሲደርሱ ምን አይነት መቃወስ እንደሚፈጥሩ ማሰብ ቀላል ነው። አብሮት የማይኖር የቤተሰብ አካል ካለ ወይም ደግሞ ማስታወቂያ መስራቱን ያላወቀ የቤተሰብ አካል ካለ ታሞ ሆስፒታል ገባ ተብሎ በዛ ልክ ለመተንፈስ የሚያግዝ መሳሪያ አፍንጫው ላይ ተሰክቶ ሆስፒታል ሆኖ ለዛውም ከሰይፉ ጋር ቆሞ የሚታይበት ሰይፉ ከጎኑ ቆሞ የሚታይበት እሱ ተኝቶ ማለት ነው ፎቶ ወይም ቪዲዮ በሚሰራጭበት ጊዜ ወላጅ እውነት ሊመስለውና ሊደናገጥ ለከፋ ጉዳትም ሊጋለጥ ይችላልና ዜናዎቹን ስናሰራጭ እውነተኛነታቸውን ብናረጋግጥላለሁ። ለዚህ ማሳያ ደግሞ ኮሜንቶቹን ገብቼ እያየሁኝ ነበረ። አብዛኞቹ በጣም ደንግጠው ማንዴላ እኮ የምንወደው አርቲስት ነው፣ ሰይፉን በዚህ መልኩ እንዴት ታስተዋውቃለህ ሲሉ ወቅሰውታል። አንዳንዶቹ ድንጋጤያቸው እውነት ባለመሆኑ ወይ ሰይፉ ሰራህልን በቃ ብለው በቀልድ መልክ ቀለል አድርገው ወስደውታል። እንዳልኳችሁ ገሚሶቹ ደግሞ እንዴት እንደዚህ አይነት ትሰራለህ? ማንዴላ እኮ እንዴት እንደሚወደድ ስላላወቀ ስላልገባው ነው እንደዚህ እንዲሰራ የፈቀደው፣ እኛን እንዴት እንደሚያስደነግጠን ስላልተረዳው ነው የሚሉም አይቻለሁኝ። እናም አስተያየቶቹ እንዳልኳችሁ በሁለት ጎራ የተከፈሉ ናቸው። ለምን በዚህ መልኩ ማስታወቂያ ሰራህ የሚሉ እንዲሁም ደግሞ አስደንግጠህን ነበር ግን ድራማው ደስ ይላል የሚሉም አሉ። ሰይፉ እንግዲህ በሁለት ወገን ነው ወቀሳ እንዲሁም ደግሞ ምንም ቀለል ተደርጎም ታይቶለታል ማለት ነው። አርቲስቶቻችን ማስታወቂያ ሲሰሩ ሳይ በነገራችን ላይ እኔ እጅግ በጣም ደስ ይለኛል። ምክንያቴ ደግሞ አሁን ላይ ሶሻል ሚዲያውን የተቆጣጠሩት ማስታወቂያውን የተቆጣጠሩት እይታችንን የተቆጣጠሩት በተለይ ቲክቶክ ላይ ያሉ ሰዎች ናቸውና አርቲስቶቻችን እየጠፉ ፊልማችን እየተቀዛቀዘ በመሆኑ እነሱ መጋራታቸው ሼር እያደረጉ አብረው ከቲክቶከሮቹ ጋር መስራታቸው የሚያስደስት ነገር ነው። እንደውም በጣም ያሳስበኛል። ምክንያቱም ፊልማችን እየቀዘቀዘ ነው። ከጊዜ ወደ ጊዜ የሚወጡ የአማርኛ ፊልሞቻችን ቁጥር እየቀነሰ ነው። ጥራታቸውም ላይ ቢሆን ችግር አለበት። እንደ በፊቱ አይደለም። የሚነሱት ሀሳቦችም ሆነ አክቲንግ ላይ ብዙ ችግር የለብንም። ነገር ግን የሚነሱ ሀሳቦች የፊልሞቻችን የቁጥር ማነስ፣ የተዋናዮች መቀነስ፣ መመናመን የሚባለው ቁጥር እሱ አሳሳቢ ላይ ነው ያለውና በቲክቶከሮቹ ብልጫ ተወስዶበታል። ነገር ግን አርቲስቶችም እንደዚህ የማስታወቂያ ስራዎችን ሲሰሩ ማየት እጅግ በጣም ያስደስታልና ደስ ይላል ማንዴላ መስራቱ። ነገር ግን የተፖስተበት መንገድ ብቻ ሳይሆን ሰዎችም ደግሞ እንዲሁ አይታችሁ ተንብኔሉን ብቻ ምን እንደሆነ ሳታረጋግጡ የፖስተታችሁ ሰዎች ፖስታችሁን እባካችሁ አንሱ ለማለት እወዳለሁ።